ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። መከላከያ እጁን በገፍ መስጠት ቀጥሏል። ህወሓት በድጋሜ ለመደራደር ፈቀደ። የትግራይ ጊዜያዊ አስተዳደር መግለጫ ሰጠ። ፖለቲከኛው በጥምረቱ ላይ ተቃውሟቸውን አሰሙ። ተቃውሞ ሰልፍም ተካሄደ። አየር መንገድም ወደ ትግራይ በረራ ሊጀምር መሆኑ ተገለጸ። በአዲስ አበባ የእሳት ቃጠሎ ጉዳት አደረሰ። ፍቅረኛውን የገደለ በፍቅረኛው ተያዘ። ሴቶች ሰልፍ ወጡ። በሎንዶንም ከፍተኛ ዝርፊያ ተካሄደ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። ከፍተኛ ቁጥር ያለው የመከላከያ ኃይል አሁንም እጁን መስጠቱ መቀጠሉ ተገለጸ። በተለያዩ የአማራ ግዛቶች የሚደረገው ተጋድሎም ጠንክሮ ቀጥሏል። 5 ዓመት ሙሉ በወሰድነው ጦርነት ህዝባችንን ከመጨፍጨፍ ውጭ ያመጣነው ምንም ለውጥ ነው ያሉት የመከላከያ አባላቶቹ ድቅድቅ ጨለማን ጭምር ተገን በማድረግ መከላከያን እየከዱ ወደ ፋኖ የሚገቡ ቁጥራቸው እየጨመረ መሆኑም ታውቋል። ከቁየ ከተማ ተነስተው ወደ 206ኛው ኮር ሰራዊት ሲቀላቀሉ ደማቅ አቀባበልም ተደርጎላቸዋል። በረከት ዘመቻ የ6ኛ እዝ 52ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል የአንድ ሙሉ ቲም አዛዥ ሲሆኑ በስሩ ያሉትን ተካልኝ ብርሃኑ፣ ሙራድ ኢሳ፣ ዳውድ ይማድ፣ ጀማል የተባሉ አባላቶቹን ነው አስከትሎ ስርዓቱን ለቆ በመውጣት በዛሬው ዕለት 206ኛ ኮር 24ኛ ክፍለ ጦር መቀላቀላቸው የተገለጸው። ስርዓቱ ለ5 ዓመታት በከፈተው ጦርነት ህዝባችንን ከመጨፍጨፍ ውጭ ያመጣው ለውጥ የለም፣ በድርድር ተቋጭቷል የተባለው ጦርነትም ተመልሶ ተቀስቅሷል ሲል ገልጧል። በአማራ ህዝብ ላይ እየተካሄደ ያለውንም ወረራ ተጧጥፎ ቀጥሏል። በዚህ መሃል ነው በሚሊዮን የሚሆኑ ወጣቶች የጦርነቱ ማገዶ ሆነው የተገኘው ለውጥ ባለመኖሩ እኛም ለማይቆም ጦርነት መስዋዕት መሆን አንፈልግም ሲሉ ነው እነዚሁ የመከላከያ አባላቶች ለአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት የገለጡት። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ትላልቅ ድሎችን ተጎናጸፈ። በሸዋ መራቤቴ ቀጠና ነው በትላንትናው ዕለት ከረፋዱ 3:30 እስከ እኩለ ቀን ድረስ በተደረገ የተቀናጀ ውጊያ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ከአጼ ዳዊት ክፍለ ጦር የተውጣጡ 2 ሻለቆች ነው በብልጽግናው ዙፋን አስጠባቂ ወራሪ ኃይል ላይ ድል መቀዳጀታቸውን ክፍለ ጦሩ በላከው ግንባር መረጃ የገለጸልን። በጀግናው ሰራዊታችን በቀጠናው የተደጋገመ ሽንፈት እያሰና የሚገኘው አገዛዙ አለኝ የሚለውን የአየር ወለድ ክፍለ ጦር መነሻውን ከሬማ ከተማ በማድረግ ወደ ገጠራማው መጀት ቀበሌ ለመንቀሳቀስ ባደረገው ሙከራ ላይ ነው የአጼ አምደ ጽዮን ኮር አካል በሆነው በጀግናው አጼ ዳዊት ክፍለ ጦር ከበባ ውስጥ ገብቶ በርካታ ሰራዊት በሙትና ቁስለኛ ገብሮ ወደ መጣበት ሬማ ከተማ እግሬ አውጪኝ ብሎ መፈርጠጡን ኮሩ አረጋግጧል። የውጊያ የበላይነት በያዘበት አውደ ውጊያ ነው የብልጽግና ወታደሮች ህይወታቸው ሲያልፍ በርካቶቹን በማቁሰል ታሪክ በደማቸው እየጻፉ የሚገኙ የአጼ ክፍለ ጦር አስማረ ዳኛ 1ኛ ሻለቃ፣ ቀስተንህብ 3ኛ ሻለቃ የአንበሳው ድርሻውን መውጣታቸውን የክፍለ ጦሩ መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከግንባር መረጃውን አጠናክሮ እንደገለጸልን ከሆነ እስካሁን ድረስ በማወቅ ይሁን ባለማወቅ በአመሻሽ እድሜ ላይ የሚገኘው የአማራ ህዝብ እየጨፈጨፈ ካለው የዘረኛው ብልጽግና ስርዓት ጎን ቆማችሁ ህዝባችሁን እየበደላችሁ ለምትገኙ የሚኒሻ፣ የፖሊስ፣ የአድማ ብተና፣ የመከላከያና የፌዴራል ፖሊስ አባላት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ያቀረበላችሁን የመጨረሻ የምህረት ጥያቄ ተቀብላችሁ ወደ ልጆቻችሁ በመምጣት ህዝባችንን በጋራ ነፃ እንድናወጣ ጥሪያችንን እያቀረብን እየመጣ ካለው ማዕበል ራሳችሁን በማዳን የምህረቱ ተጠቃሚ ትሆኑ ዘንድ በድጋሜ ወገናዊ ጥሪያችንን እናቀርባለን ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል። በጠላት ላይ መብረቃዊ ጥቃት ደረሰ። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ነው ከብርጌዶቹ የተውጣጣ ኃይል ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ እምባጋ ላይ ቀበሌ ላይ ነው ዘር መርጦ ገዳይ የብልጽግና ሰራዊት በመሸገበት ፋኖ መብረቃዊ ጥቃት በማድረሱ ከፍተኛ ቁጥር ያለው የመከላከያ ኃይል ሙትና ቁስለኛ መደረጉም ተገልጿል። በዚህ ውጊያም የነፍስ ወከፍና የቡድን መሳሪያዎችም መማረካቸው ነው የተገለጸው። በጠያይሞቹ አንገት በጣሽ ተኳሽ ውጊያው እንደቀጠለ ሲሆን አሁንም ፋኖ ወደኋላ የማይመለስ መሆኑን አውቀው በተለይም በዚህ ጦርነት ላይ እጃቸውን ያስገቡ አካላቶች በአስቸኳይ
ለሰላሙ መምጣት የበኩላቸውን አስተዋጽኦ እንዲያደርጉም ጥሪ ቀርቧል። ህወሓት ድጋሜ ለመደራደር ፈቃደኛ ነኝ አለ። በምርጫ ቦርድ እውቅና የተነሳው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሰጡት ምላሽ ነው። የአፍሪካ ህብረት የሰጠው መግለጫ ተቀባይነት ያለው መሆኑንና ህወሓት ለውይይትና ለመግባባት ዝግጁ መሆኑን ተናግረዋል። ህወሓት ሁልጊዜም ለሰላምና ለመረጋጋት ያለውን ቁርጠኝነትና በእውነተኛ እና ሁሉን አቀፍ ውይይት ለመሳተፍ ዝግጁ መሆናቸውን ነው የገለጹት። የፕሪቶሪያው የተኩስ አቁም ስምምነት ሙሉና ውጤታማ በሆነ መልኩ ተግባራዊ ለማድረግ የአፍሪካ ህብረት የሚያመቻች መሆኑን በጉጉት እንጠብቃለን ሲሉ በደብዳቤያቸው ገልጠዋል። የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ በትግራይ ውስጥ ያለውን ውጥረት ለማቃለል ላደረጉት ተነሳሽነት አመስግነዋል። በተጨማሪም ሁለቱም የድርድር አካላቶች በአፍሪካ ህብረት ሽምግልና አማካኝነት የፕሪቶሪያው ስምምነት ትክክለኛና ትግበራ ለመወያየት ዝግጁ መሆናቸውን በአዎንታዊ ምላሽም ጽፈዋል። በሌላም በኩል የትግራይ ጊዜያዊ አስተዳደር ወቅታዊ መግለጫም አወጣ። የትግራይ ጊዜያዊ አስተዳደር በትግራይ ዘላቂ አስተማማኝ ሰላም ሊረጋገጥ የሚችለው የተፈናቀሉ ወገኖች ደህንነት ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስት ወሰን ሲከበር መሆኑን ያምናል ብለዋል። ይህ መሰረታዊ ጉዳይ ለግጭት መንስኤ ሊሆን የሚችል ዋነኛ ነጥብ በመሆኑ ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባ ጽኑ እምነት አለን ያለው መግለጫው ከዚህ ውጭ ያለ አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል ጊዜያዊ አስተዳደሩ በጥብቅ አስገንዝበዋል። በዚህ ሳምንት ያጋጠመው ግጭትም ቢሆን ለትግራይ መሰረታዊ ጥያቄዎች ዘላቂ መፍትሄ ባለመገኘቱ የተከሰተና ሊፈጠር የማይገባው ነበር። የትግራይ ጊዜያዊ አስተዳደር አሁንም ቢሆን በፕሪቶሪያው ስምምነት መሰረት ዘላቂና አስተማማኝ ሰላም ለማስፈን ያለውን ቁርጠኝነት እያረጋገጥን በዚህ ሳምንት ባጋጠመው ግጭት ምክንያት ተቋርጦ የነበረው የኢትዮጵያ አየር መንገድ በረራዎችም እንዲጀምሩ ጥሪ እናቀርባለን ሲል በመግለጫው አሳውቋል። ህዝቡም በፋይናንስ ስርዓቱ ተማምኖ በባንክ ያስቀመጠውን ገንዘብ ባለው የጥሬ ገንዘብ ወይም ካሽ እጥረት ምክንያት ማግኘት ባለመቻሉ እየደረሰበት ያለውንም እንግልት እንዲፈታ ጠይቋል። ወር ጠብቆ ኑሮ የሚመራው የመንግስት ሰራተኛ መደበኛ ደሞዝ በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስቱ ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ እንደሚገኝም ነው የትግራይ ጊዜያዊ አስተዳደር በመግለጫው ያሳወቀው። የቀድሞው ፖለቲከኛ ስዬ አብርሃ ስለ ህወሓትና ኤርትራ ፋኖ ጥምረት ያላቸውን አቋም ገለጡ። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ ነው እሁድ ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረት እና ከፋኖ ጋር ስለሚደረግ ትብብር ማብራሪያ የሰጡት። አቶ ስዬ አብርሃ የህወሓትን አመራሮችና የትግራይ ወታደራዊ መኮንኖችን ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻ ከሆነ ይህ አይነቱ ግንኙነት የትግራይን የትልልቅ ዝሆኖች የውጭ ኃይላት የጦር አውድማ የሚያደርግ ነው ሲሉ ገልጠዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይ ጀነራሎችን ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። በተመሳሳይም አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉ ነው የተባለውን ትብብርን በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት ነው ያሉ ሲሆን የተፈናቃዮቹ መመለስም ሆነ የትግራይ መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህ አቋም አጥብቀው እንደሚቀጥሉም አሳስበዋል። ከፍተኛ ተቃውሞ ሰልፍ ተካሄደ። በወልቃይት ጠገዴ ሰቲት ሁመራ ዞን ህወሓትን ወደ አካባቢው የከፈተውን ተኩስ በመቃወም ነው ህዝባዊ ሰልፍ በሰቲት ሁመራ በዳንሻና በሌሎችም ከተሞች ሲካሄድ አርፍዷል። በተቃውሞ ሰልፉ ላይም የተለያዩ መልእክቶችም ተላልፈዋል። የብልጽግና አገዛዝ በራያ ቆቦ ህዝብ ህወሓትን ተቃውሟችሁ ሰልፍ ውጡ እያለ እያስገደደ መሆኑን ማንነታቸው እንዲገለጽ ያልፈለጉ ነዋሪዎች ተናገሩ። ብልጽግና አገዛዙን ሰሜን ወሎ ዞን ቆቦ ከተማና በዙሪያ ባሉ አካባቢዎች ህወሓትን ተቃውሟችሁ ሰልፍ ውጡ እያለ ቤት ለቤት እየዞረ እያስገደደ መሆኑን ነው ነዋሪዎቹ በምሬት የተናገሩት። በአገዛዙ የማይረባ የውሸት ቅስቀሳ የተሰላቸው ህዝብ በተለያዩ አጀንዳዎች በየጊዜው ወደ አዳራሽ መመላለስ ሳያንሳቸው አሁንም ለህዝባችን ምንም የሚፈይደው ለሰላሙ የሚያበረክተው አስተዋጽኦ በሌለበት ጉዳይ ቤት ለቤት አስገዳጅ በሆነ መንገድ የህወሓትን ተቃውሙልኝ የሚል ሰልፍ ካልወጣቸው እየተባለ እየተገደልን ነው ሲሉ ነው በምሬት የተናገሩት። በብልጽግናው አገዛዝ ህዝቡን አስገዳጅ በሆነ መንገድ ህወሓትን ተቃውሟችሁ ሰልፍ ውጡ ቆቦ ከተማና አካባቢው ላይ ብቻ ሳይሆን በተለያዩ አካባቢዎችም እየተፈጸመ ያለው ጫና የበዛበት የተቃውሞ ሰልፍ የህዝቡ ፍላጎት አለመሆኑ ነው የተገለጸው። ወደ ትግራይ የሚደረገው በረራ ሊጀመር እንደሚችል ተገለጸ። ከሰሞኑ ነው ወደ ትግራይ ተቋርጦ የነበሩ በረራዎች
ነገ ሊጀመር እንደሚችል አንዳንድ መረጃዎች ጠቁመዋል። ህወሓት በጠለምት አካባቢ በቀሰቀሰ ውጊያ ተቋርጦ የነበረው ነው የኢትዮጵያን አየር መንገድ በረራ ነገ ወደ ተቋረጠባቸው አካባቢዎች ሊበር እንደሚችል የተገለጸው። ህወሓት ተኩስ አቁሞ ወደ ዳግም ንግግር ለመግባት መስማማቱን ተከትሎ ነው በረራው የሚጀምረው ተብሏልም። ነገር ግን በረራ በሚደረግባቸው አካባቢዎች ግጭቱ የሚቀጥል ከሆነ ሊራዘም እንደሚችልም ተገልጧል። በአዲስ አበባ የእሳት አደጋ ተነሳ፣ ጉዳትም አደረሰ። በጀሞ ኮንዶሚኒየም ነው የእሳት አደጋ መከሰቱ የተገለጸው። በአሁኑ ሰዓት በጀሞ 2 ኮንዶሚኒየም ላይ የቃጠሎ አደጋ መከሰቱ ከስፍራው የደረሱ መረጃዎች አመልክተዋል። አደጋው በደረሰበት በዚህ ወቅት የአደጋ መከላከያ ቡድኖች በስፍራው አለመድረሳቸው የታወቀ ሲሆን ነዋሪዎቹ እሳቱን እየተባባሰ በመምጣቱ ከፍተኛ ስጋት ላይ እንደገቡም ገልጠዋል። እሳቱ የተነሳባት ምክንያትና የደረሰውን ጉዳት በተመለከተ ለጊዜው የታወቀ ነገር የለም። ፍቅረኛውን የገደለው በአዲሷ ፍቅረኛው ተያዘ። ፍቅረኛውን ገድሎ አልጋ ውስጥ ቀብሮ ለዓመታት ተሰውሮ የነበረው ነፍሰ ገዳይ በዘመናዊ ቴክኖሎጂና የስነ ልቦና ጠበብ ተጠቅማ በቁጥጥር ስር የዋለችው ጀግናዋ ዋና ሳጅን ስንዱ ካሳሁን የመነጋገሪያ ርዕስ ሆናለች። ይቺ የድሬዳዋ ፖሊስ ምርማሪ ጉዳዩን በሶሻል ሚዲያ ካገኘች በኋላ ነው ራሷን እንደ ፍቅረኛ ፈላጊ ነጋዴ በማስተዋወቅ ለወራት የፍቅር ቃላትን እየወረወረች ፎቶቿን እየላከች ልቡን አሸነፈችው። ወንጀለኛው የፍቅር ጓደኛ አገኘው ብሎ ሲመጣ ነው በሕግ ካቴና አጠለቀችለት። ይህ ታሪክ በቅርቡ በአባይ ቲቪ ካቴና ፕሮግራም ላይ የቀረበ ሲሆን ይቺ ጀግና ልትሾምና ልትሸለም ይገባል ሲሉም ይህ መረጃ ከወጣ በኋላ ብዙዎቹ ሀሳባቸውን ገልጠዋል። የድሬዳዋ ፖሊስ ኮሚሽንና ከንቲባ ይህንን የሴቶችን ብቃት ያሳየ ድንቅ ስራ እውቅናም እንዲሰጡ ጥሪ ቀርቦላቸዋል። አሁን ወደ ውጭ ዜና እናመራለን። ላቲቫን ሴቶች ባል በሰዓት ሊከራዩ መሆኑ ተገለጸ። በላቲቫን የወንድ እጥረቶች የገጠማቸው ሴቶች ቁጥር ከፍተኛ መሆኑ ታወቀ። የቫቲካን ሀገር የሆነችው ላቲቫን ነው በአሁኑ ወቅት የወንዶችን ቁጥር በእጅጉ በመቀነሱ ምክንያት ለከፋ ማህበራዊና ኢኮኖሚያዊ ቀውስ ተጋልጣለች ተብሏል። በተለይም በቁልፍ የዕድሜ ክልል ውስጥ የሚገኙ ሴቶች ቁጥር ከወንዶቹ በ80 ሺህ እንደሚበልጥ የወጡ መረጃዎች አመላክተዋል። ይህ በሀገሪቱ የታየው ሰፊ የጾታ ልዩነት በዋነኝነት የተከሰተው በወንዶች ላይ በሚታየው ከፍተኛ የሞት መጠን፣ በአጭር የህይወት ዘመን የመኖር ዑደት እና ቁጥራቸው ቀላል የማይባል ወጣቶች ወንዶች የተሻለ የስራ ዕድል ፍለጋ ወደ ውጭ ሀገራት መሰደድ ምክንያት መሆኑም ተነግሯል። ይህ አሳሳቢ ችግር በአንድ ጀንበር የተከሰተ ሳይሆን በታሪካዊቷ ግጭትና ቀጣይነት ባላቸው የኢኮኖሚ ጫናዎች ምክንያት ለረጅም ጊዜ የተጠራቀመ ውጤት መሆኑንም ባለሙያዎች ያስረዳሉ። ሁኔታው በዚህ ከቀጠለ የሀገሪቱን ኢኮኖሚ ጥንካሬ ከማዳከም ባለፈ ዜጎች ቤተሰብ ለመመስረት ዘላቂ ማህበረሰባዊ ግንኙነትን ለመገንባት ከፍተኛ ችግር እንደሚገጥማቸው ተመራማሪዎቹ በማስጠንቀቅ ላይም ይገኛሉ። በመጨረሻም በለንደን ከፍተኛ የጌጣጌጥ ሱቅ ዝርፊያ ተካሄደ። በለንደን ነው ከሳምንት በፊት በጌጣጌጥ ሱቅ ላይ በሚሊዮኖች የሚቆጠሩ ጌጣጌጦችን ከተሰረቁ በኋላ በዚህ ሳምንትም ሁለተኛ ዝርፊያ መፈጸሙ ተገልጧል። በሁለት ዝርፊያዎች ሌቦች በትላልቅ ምንሻዎች በመያዝ የሱቆችን መስኮት በመስበር ሲዘርፉ ተስተውለዋል። አንደኛው ዝርፊያ ቅዳሜ ዕለት ጠዋት የተፈጸመ ሲሆን ሌቦች ማምለጣቸው ነው የተነገረው። በሁለተኛው የሐሙስ ዕለት ዝርፊያ ደግሞ ፖሊስ ዝርፊያው ከተፈጸመ ከ3 ደቂቃ በኋላ መድረሱ ሲነገር አንደኛው ተጠርጣሪ መያዙን ተዘግቧል። በለንደን ዋና ከተማ ውስጥ የዝርፊያ እንቅስቃሴ እየጨመረ መምጣቱ ብዙዎቹን አሳሳቢ ጉዳይ ነው ሲሉም ገልጸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።